ሃይፐር ፒግመንቴሽን ወይም ደግሞ ማዲያት የያዛችሁ ሰዎች ዛሬ ይህን ቪዲዮ እስከ መጨረሻው እዩ። መጨረሻ ላይ የተሻለ ወይም ደግሞ ኢፌክቲቭ የሆነ ውጤት ያለው ፊታችሁ ላይ በእርግጠኝነት ለውጥ የምታገኙበትን መጨረሻ ላይ አብረን እናያለን ማለት ነው። የመጀመሪያው ግን ሃይፐር ፒግመንቴሽን ወይም ማዲያት ምንድን ነው የሚለውን ማየት ይኖርብናል። ማዲያት ሜላኒን የሚባላችን ህዋስ በሚጨምርበት ሰዓት ያህን ኦቨር በሚሆኑበት ሰዓት ፊታችን ላይ የሚታይ ምልክት እንጂ በሽታ አይደለም። አብዛኛውን የቆዳ ባለሙያዎች ስኪንኬር ሰራተኞችም የሆኑ ዶክተሮችም ማዲያትን እንደ በሽታ ትዩት ባይጠፋም ችግር የለውም የሚል እሳቤ ያላቸው፣ ነገር ግን አብዛኛውን ሰው ማዲያት ፊቱ ላይ ሲሆን በጣም የሚጨንቅ ሳይኮሎጂን የሚጎዳ ፊሊንግ ያለው ነገር ነው። ይሄን ቪዲዮ ለዛ ነው እንሰራላችሁ። መጀመሪያው ማዲያት ምን እንደሆነ ብንረዳ ማዲያት ፊታችን ላይ የሚወጣ የማዲያት ከለር ከምን እንደሚመጣ መረዳት፣ የቆዳችንን ታይፕ መረዳት በደንብ ለሙልጭ ከፊታችን እንዲጠፋ ይረዳናል ብዬ አስባለሁ። ለምሳሌ ማዲያት ሜላኒን ከውስጣችን ሲመነጭ በጣም ሲበዛ የሚመጣ የቆዳ ቀለም ነው። ኦልሬዲ ህመሙ አይደለም ግን የቆዳ ቀለም ነው። ለምሳሌ ዳርክ ስፖትም እዚች ጋር ደግሞ ነጠብጣብ ጥቋቁር ነጠብጣብ ያለው በአክኔ ወይም ደግሞ በቡግር የሚመጣ ቢሆንም ሁሉም ጥቁር ከሆነ እግራች ላይ አጠቃላይ ሃይፐር ፒግመንቴሽን ተብሎ ይጠራል በነጮቹ። እኛንን ማዲያት እያለን ስም የምንሰጠው ማለት ነው እንጂ የቆዳ ቀለም መቀየር እንጂ ምንም አይነት የህመም እንትን የሌለውን ያህን የሃይፐር ፒግመንቴሽኑ እንዲመጣ የሚያደርጋቸው ነገሮች አንደኛ ፀሐይ ነው። ጨጓራ ከውስጣችን በሚመጣ ብግነት ይወጣል። የምንወስደው የመከላከያ ሴቶች የመከላከያ መድኃኒት ሆርሞናችን ስለሚቀይረው የዛም ችግር ይኖራል። ፎሊክ አሲድ በመጠቀም የሚመጣ ወይም ደግሞ ለእርግዝና የሚሰጡ መድኃኒቶች ከኛ ጋር የሆርሞን ለውጥ በሚያመጡበት ሰዓት ሁሉም ላይ ኢፌክት ያለው ፊታችን ላይ ይወጣል ማለት የምንጠቀመው ነገርና ለፀሐይ ተጋላጭ ስንሆን ማለት ነውና ሆርሞን ባላንስ ባለመሆን፣ እንዴት ሆርሞን ባላንስ እንደሚደረግ የምትፈልጉ ሰዎች በሌላ ቪዲዮ ሰራላችኋለሁ። ሆርሞናችን ባላንስ በማይሆን ሰዓት ላይ ፊታችን ላይ የሚመጣው አንደኛው ነገር ሃይፐር ፒግመንቴሽን ነው ወይም ደግሞ ማዲያት ማለት ነው። እና የዚህኛው የሃይፐር ፒግመንቴሽን ወይ ሜላኒን የሚወጣውን የማዲያቱን ሜላኒን ለመቆጣጠር ወይም ደግሞ ፊታችን ላይ ያለው ሜላኒን እንዲቆጣጠርልን የሚያደርጉ ነገሮች አንደኛ አንቲኦክሲደንት የሆኑ ምግቦችን መመገብ፣ ሰውነታችን ቫይታሚን ሲ አሁን ለምሳሌ ቫይታሚን ሲ ያለው ምግብ ብናዘወትር ከሆነ ፊታችን ግሎ እየሆነ ይመጣል ወይም ደግሞ ጥቋቁር ነጠብጣቦቹ እየደበዘዙ ይመጣል ማለት ነው። ስለዚህ አንቲ ኦክሲደንት የሆኑ ምግቦችን አዘውትሮ መመገብ ይኖርብናል ማለት ነው። ከነሱም ውስጥ የመጀመሪያው ቫይታሚን ሲ ያላቸው ምግቦች እነ ብሮኮሊ፣ ስትሮበሪ፣ በቃ ቤሪ የተባሉ ነገሮች እንዳሉ በደንብ አንቲ ኦክሲደንት ያላቸው ምግቦች ናቸው። ለምሳሌ ብላክቤሪ፣ ስትሮበሪ፣ ጎጆቤሪ የሚባል አለ። እኛ ሀገር ያለ አይመስለኝም። እነዚህ ሁሉ እዚህ ጋር ፎቶዎቻቸውን አስገባላችኋለሁ የሁሉንም ማለት ነው። የራሳችሁ አዘውትራችሁ እንድትጠቀሙ እነሱ ምግቦች ለፊታችን ገብተው በአፋችን ገብተው ፊታችን ላይ በደንብ ጥሩ ውጤት የሚያመጣ ምግቦች ናቸው እና አረንጓዴ የሆኑ ቅጠላቅጠሎችን መመገብ፣ ቲማቲም በጥሬው ቲማቲምን መመገብ፣ እነዚህ ውስጥ ያለውን የሜላኒን እንትናችን እንዲቆጣጠርና ቫይታሚን ሲ ያላቸው ምግቦችን በመውሰድ ደግሞ ፊታችን ግሎ ወይም ደግሞ ከለሩን ጠብቆ የሚሄድ እንዲሆን ከላይ ከምናደርጋቸው ግብአቶች ጋር በደንብ ያግዘናል ማለት ነው። አሁን ኦሜጋ 3 ያላቸው ምግቦች ልክ እንደ ተልባ፣ ቱና እና ደግሞ የአሳ ዘሮችን መመገብ በደንብ ጠቃሚ ነው ማለት ነው። ይህን ነገሮች እንደዚህ ምላችሁ አሁን ፊታችሁ ላይ የምትቀቡት ነገር ብቻ ጥቅም እንደሌላቸው እንድታዩ ነው። ምንም ነገር ወደ አፋችን ካልገባ ከፊታችን የሚወጣ ምንም አይነት ነገር የለም። ጥሬዎችን መመገብ እንደ ባቄላ፣ ቦሎቄ፣ ኪድኒ የሚባሉት ቦሎቄዎች፣ ቀያይ ቦሎቄዎች እነሱን አብዝተን በመመገብ ፊታችን ላይ የሚወጣውን ነገር ኮንትሮል ወይም ደግሞ መቆጣጠር ሜላኒኑን መቆጣጠር ይችላል ማለት ነው። ለምሳሌ ቫይታሚን ኢ በጣም ሪች የሆነ ወይም ደግሞ ቫይታሚን በደንብ ያለው ነገር ከዚሁ ጋር አያይዤ በጣም የሚገርመኝ የምነግራችሁ ነገር ብቅል። አሁን ብቅል ለብዙ ሰዎች ዝም ብሎ ነገር ነው የሚመስለው፣ ግን
ከሁሉም በላይ ቫይታሚን ኢ ሪች የሆነ ኢንግሪዲየንት ብቅል ነው። ስንዴ፣ ሙሉ ስንዴ ማለት ያልተፈተገ ስንዴ። እነሱ መመገብ ሞር ለሰውነታችን ጥሩ ቫይታሚኖች እንዲያገኝ ስለሚያደርግልን ከፊታችን የሚወጡ ነገሮች አንጸባራቂ እንዲሆኑ ያደርጉናል ማለት ነው። ሌላው ደግሞ እንድናስወግድ ወይም ደግሞ አቮይድ ማድረግ ያለብን ከምግቦች አቮይድ ማድረግ ያለብን ነገሮች ደግሞ ስኳር፣ ሃይሊ ፕሮሰስድ የሆኑ ፍራይድ ፉድ የሆኑ እነዚህ ሁሉ በደንብ ተቀነባብረው የመጡ በደንብ የተጠበሱ ምግቦች እነሱ ከምግቦቻችን ላይ ማስወገድ ግድና ግድ ነው። እነሱ ስናደርግ አሁን ከዚህ በኋላ ስቴፕ የምናደርጋቸው ነገሮች እንዳለ ፊታችን ላይ በደንብ ኢፌክቲቭ ነው ውጤት ይሰጡናል ማለት ነው። እነዚህ አቮይድ መደረግ አለባቸው። ፊታችን ላይ ያለው የማዲያት ርጭቦ እንዲጠፋልን ከፈለግን ማለት ነው። እንግዲህ ይሄ ሁላ ካልኳችሁ ዘንዳ የመጨረሻ ልሰጣችሁ አሁን የምነግራችሁ እንትን ሳይንሳዊ ማድረግ ስለፈለግኩኝ ነው። ያው አብዛኛውን የምንጠቀመው በባህላዊ መንገድ የተሰጡ ነገሮች ናቸው። አሁን የምነግራችሁ ማለት ተክሎች ናቸው። እነሱን ፊታችን ላይ አፕላይ ስናደርግ ያለው ውጤት ነው። ግን እነዚህ እንትኖች ዝም ብለን በላያችን ላይ ከምንጠቀም ናያቸው ያላቸው ጥቅሞች ብናይ ሞር የተሻለ ነው ስላሰብኩኝ ነው። ተክሎ ልንገራችሁ መጀመሪያ። እንቦይ ወይም ደግሞ ዘረጭንቦይ፣ በአንዳንድ ቦታ ዘረጭንቦይ ተብሎ ይጠራሉ። ይህን እንግዲህ ዮሐንስ ሽፈራው ሲናገር ሰምታችሁ ታውቁ ይሆናል። ቆዳን ለማጽዳት ለማለስለስ በደንብ ይረዳናል። ፍክት ያለ ቆዳ እንዲኖረን ያደርገናል ይላል ሳይንሱ። ከሳይንሱ ነው የምነግራችሁ። እና ከፀሐይ ጨረር ቆዳችን ከፀሐይ መከላከል እንዲችል የኮላጅን ምርታችንን ይጨምራል ይላል ማለት ነው። ይሄ በቃ አንደኛ ነገር ኮላጅን ለፊታችን ሪንክልነስ እንዳይመጣብን የአንቲኤጂንግ ቶሎ የማርጀት ነገር እንዳይኖር ያደርጋል ማለት ነው። ስለዚህ ይሄ ነገር በደንብ ይረዳናል። በዛ ላይ ደግሞ በጣም የገረመኝ ከዚህ ላይ ካገኘሁት ቫይታሚን ሲ አለ። ዘረጭንቦይ ወይም ደግሞ እንቦይ እዚህ ጋር ማስገባላችሁ ተክል ቫይታሚን ሲ አለ። ቫይታሚን ሲ ደግሞ በራሱ ግሎ እንድናደርግ ወይም ደግሞ ፍክት ያለ ቆዳ እንዲኖረን ያደርጋል ማለት ነው። ይህን ካልኳችሁ አሁን ወደ መጨረሻ ወደ የአበሻ እንቁላል አስኳላውን እሱም በሳህን ላይ በማድረግ ይሄን የዘረጭንቦይ ወይም ደግሞ የእንቧዩን ፍሬውን ውስጡን ለቅሟችሁ አድርቃችሁ ከፈጫችሁት በኋላ እሱን አብራችሁ እሱን አንድ የሾርባ ማንኪያ አድርጋችሁ ከእንቁላሉ ጋር ነው አንድ ሻይ ማንኪያ ለማለት ነው። ሶሪ አንድ ሻይ ማንኪያ እሱን አድርጋችሁ ቀላቅላችሁ መጀመሪያ እዚህ አንገታችሁ ስር ቼክ አድርጉ። እንኳን እንደዚህ የሚነገራችሁን አይደለም ዶክተር የሚሰጣችሁ በቃ ሕክምና ቦታ ሄዳችሁ ዶክተር የሚሰጣችሁ ለፊታችሁ የምትጠቀሙትን ነገር ሁሉ እዚህ አንገታችሁ ጋር ቼክ አድርጉ። መጀመሪያ እሱን ለአንድ ሰዓት ነው የምጠብቁት። የሚያቃጥላችሁ ሴንሲቲቭ ስኪን ያላችሁ ሁላችሁ ያን ነገር አትጠቀሙ። ሪኮመንድ አላደርግም። ግን እዚህ ጋር ቀጥታችሁ ምንም አይነት ሳይድ ኢፌክት የሌላችሁ ሰዎች ማዲያቱ ላይ ተቀቡት። እንቁላሉን ከቀላቀላችሁ በኋላ ፈንገስ የመያዝ እንትን ስላለው አንድ ከተቀባችሁ በኋላ አቆይታችሁ አትጠቀሙ። ግን እዚህ ያለባችሁ ማዲያት ያለበት ቦታ ላይ በመቀባት ፀሐይ ማታ ተቀብታችሁ ታጥባችሁ በነጋታው የፈለጋችሁትን ነገር የራሳችሁን የዴይ ሩቲናችሁን ማድረግ ትችላላችሁ። ለዛሬ ያስኩላችሁ የተክል ጥቅም ይሄ ነው። ከዚህ በኋላ በተለያዩ ለፊት በሚጠቅሙ በማይታሰብ ማለት ይሄ አለው ወይ ብለን በማናስበው ደረጃ የማውቀውን የሰራልኝን በዚህ ቻናል ላይ አጋራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ለሌላ ጊዜ ምን እንደምሰራላችሁ ኮሜንት ላይ ጽፉልኝ።